ለሁሉም ሰው መልካም የሚሆኑ ነገር ግን ራሳቸውን መከላከል የማይችሉ ሰዎችን ዓለም ትጠየፋለች። በዚህ ዓለም ላይ ተራ ሰዎችና ለመጋፈጥ ዝግጁ የሆኑ ሰዎች አሉ። ዓለም መልካም ሰዎችን አትፈራም፣ ችላ ትላቸዋለች። ምንም አይነት ጉዳት አያደርሱም ተብለው የሚታሰቡ ሰዎችንም አታከብርም፣ እንዲያውም መጠቀሚያ ታደርጋቸዋለች። ዓለም ምላሽ የምትሰጠው አደገኛ መሆን ለሚችሉ ነገር ግን በፈቃዳቸው አለመሆንን ለመረጡ ሰዎች ነው። በህይወታችን ጉዳት የማድረስና የኃይለኝነት አቅም በውስጣችን ከሌለ የኛ መልካም ሰው ሆኖ መታየት እንደ ስነ ምግባር አይቆጠርም። ምክንያቱ ደግሞ ይህ መልካም መስሎ የመገኘት ድርጊት የስነ ምግባርን ካባ የለበሰ ፍራቻ ወይም ደካማነት ስለሆነ ነው። በዚህ ቪዲዮ እስከ መጨረሻው ድረስ አብራችሁን ከቆያችሁ አደገኛና ለመጋፈጥ ዝግጁ የሆኑ ወንዶች ከተራ ደግ ወይም መልካም ተብለው ከሚታወቁት ወንዶች በምን እንደሚለዩ እናያለን። መኖሪያ ደግሞ ሰው በህይወት እስካለ ታሪኩ መካከል ነው። ምናልባት ሞት በራሱ መጨረሻ ሳይሆን መካከል ሊሆን ይችላል። በጨከች ዓለም ውስጥ አዲስ ነገር ፍለጋ እንዋዝናለን። መልካም ሰው በህይወት እስካለ ታሪኩ መካከል ነው። አንድ ቀን ያውቃል የሰው መንገድ። አደገኛ ሰው መሆን መቻል ማለት ጥፋት የሚያጠፋና ሁከት ፈጣሪ ሰው መሆን ማለት አይደለም። አደገኛ መሆን ማለት ከመጣብን አደጋ ራስን ለመከላከል ወይም መግፋት ያለብንን ለመግፋት፣ መቃወም ያለብንን ለመቃወም እንዲሁም የድርጊቶቻችንን ውጤት ለመቀበልና ለማስተካከል ስርዓት የመያዝ አቅም መኖር ማለት ነው። ይህም በስነ ልቦናው ቋንቋ ኮንትሮልድ አግሬሽን በመባል ይታወቃል። ማለትም በቁጥጥር ስር የዋለ የጠባጫሪነት ባህሪ ማለት ነው። አግሬሽን የሚለው ቃል ወደ ጠብ ሊያመራና ሊገፋፋ የሚችል ጠባይ ማለት ሲሆን ምናልባት ጠባጫሪነት በሚለው የአማርኛ አገላለጽ ልንተረጉመው እንችላለን። በቢሄቪየራል ኒውሮሳይንስ የተደረገ ጥናት እንደሚያሳየው ይህ አግሬሽን ወይም የጠባጫሪነት ባህሪ በራሱ በሽታ ወይም ህመም አይደለም። ነገር ግን ሰዎች ለራሳቸው ከሚሰጡት ክብር ጋር፣ ለመጠበቅ ከሚፈልጉት ንብረት፣ ካላቸው ስልጣንና ደረጃ ወይም ከመሳሰሉት ጉዳዮች ጋር የተሳሰረ ስነ ህይወታዊ ስርዓት ወይም ባዮሎጂካል ሲስተም ነው። እናም ይህንን አግሬሽን ወደ ውስጣችን ብናመቀው እንኳ ሊጠፋ የሚችል ባህሪ አይደለም። ይልቁንም ወደ ድብርት፣ ጭንቀት፣ ምላሽ የሚፈልጉ ተገቢ ያልሆኑ ድርጊቶችን ወደ ማለፍና ወደ መሳሰሉት ተለውጦ ብቅ ይላል። ይህንን ደግሞ ክሊኒካል ሳይኮሎጂ ያረጋግጠዋል። ስለዚህም የዚህ ባህሪ መኖር በራሱ እንደ ችግር አይታይም። አንድ ሳይንሳዊ እውነት ልጥቀስላችሁ። ሰዎች ከዘመን ወደ ዘመን ሲሸጋገሩ አንድን ሰው ከማመን በፊት ትሬት ፖቴንሻል የሚባልን ስነ ባህሪ በማዳበራቸው ምክንያት አደጋ ወይም ጉዳት ለሚያደርስ ነገር ላለመጋለጥ ስለ ሰውየው ታማኝነት በጥንቃቄ ይፈትሻሉ። ከማመን በፊት ታማኝነትን ለማረጋገጥ መፈለግ ደግሞ በግንኙነቶቻችን ውስጥ ትልቅ ስጋት እንዳለ ያሳያል። ለዚህም ነው በተለምዶ በተረጋጋ መንፈስ የበላይነትን የሚያሳዩ ሰዎች የሚከበሩትና ቀይ መስመራቸውን ለመተላለፍ አስቸጋሪ ሆነው የሚገኙት። ታዲያ ከሆኑ ሰዎች ጋር ስንሆን ደህንነት የሚሰማን ሲሆን ከሌሎች ጋር ስንሆን ደግሞ እንጨነቃለን። ለዚህም ነው በቁጥጥር ስር የዋለ አግሬሽን ወይም አደገኝነት በጣም ሳቢ የሚሆነው። አሁን ያለንበት ዘመን ግን በዚህና በመሰል ጉዳዮች ላይ በጣም ትልልቅ ስህተቶች የሚፈጸሙበት ዘመን ነው። መልካምነትን ፍጹም አደጋ አልባ ወይም በሌላ አገላለጽ በስሙ ባይጠራም ፈሪ ከመሆን ጋር አመሳስሎ መመልከት ደግሞ አንዱ ስህተት ነው። ነገር ግን ጉልበት አልባ የሆነ መልካምነት ተሰባሪ ነው። ለዚህም ነው ካናዳዊ ሳይኮሎጂስት ጆርዳን ቢ ፒተርሰን ይህንን የአግሬሽን ባህሪ ውጤታማ ወደሚያደርገን ጉዳይ ማዞርና እንደ ነዳጅ እንዲያገለግለን መጠቀም እንጂ በውስጣችን ማፈን ወይም ቆርጠን ለመጣል መጣጣር እንደሌለብን የሚዘክረው። በነገራችን ላይ አደገኛ መሆን መቻል በራስ ላይ ከመሰልጠን ይጀምራል። ችግርን ከመፍታት፣ ከማሰብ፣ ትኩረት ከማድረግ፣ ከስሜትና ከመሳሰሉት ጉዳዮች ጋር የተገናኙ ስራዎችን የሚሰራው ፕሪፍሮንታል ኮርቴክስ የተሰኘው የአንጎላችን ክፍል የበለጠ እየበሰለና እየዳበረ የሚሄደው በህይወታችን ላይ የተከሰቱ ያሉ ብዙም ደስ የማያሰኙ ጉዳዮችን ችላ ስንልና ከችግር ስናፈገፍግ ሳይሆን ስንጋፈጣቸውና የበለጠ ለአስቸጋሪ ጉዳዮች ራሳችንን ስናጋልጥ እንደሆነ ኒውሮሳይንስ ያስረዳል። መጋፈጥን፣ አካላዊ ልፋትንና ኃላፊነትን መሸከምን የሚሸሹ ሰዎችም ጭንቀትንና ድርጊቶቻቸውን የሚቆጣጠረውን የነርቭ ስርዓታቸውን እያቀጨጩት ይሄዳሉ። ክብደት ስናነሳ ወይም በአስጨናቂ ግፊት ውስጥ ስንንቀሳቀስ የነርቭ ስርዓታችንን መቋቋም እንደምንችል እንዲያውቅ እያሰለጠነው እንሄዳለን። ይህ ስልጠና ደግሞ አደገኛ ለመሆን መሰረቱ ነው ማለት እንችላለን። ከዚህ ጋር አያይዘን ብዙዎች አሳስተው የሚመለከቱትንና ራሳቸውን የሚዋሹበትን ወሳኝ ነጥብ እናንሳ። ፍርሃት። ለብዙዎች ፍርሃት ድክመት ይመስላቸዋል። ይህ ስህተት ነው። ይልቁንም ፍርሃትን መካድ ነው ድክመት። በራስ መተማመንና ደፋር መሆን እንዲሁ ያለ ልፋት በአንድ ሐሙስ የሚመጣ ሳይሆን በተደጋጋሚ የማይመቹንን ጉዳዮች ከመጋፈጥና ከማድረግ በኋላ የሚዳብር ስሜት ነው። አደገኛ ሰዎች ፍርሃት አልባ ሰዎች አይደሉም። ይፈራሉ። እንዲያውም ከፍርሃት ጋር በቅርበት ይተዋወቃሉ። ከፍርሃት ጋር እንደ ጓደኛ ናቸው። ፍርሃት በሰውነታቸው ውስጥ እንዴት እንደሚሰራና እንደሚንቀሳቀስ ጠንቅቀው ያውቃሉ። ግን ደግሞ ከስሜቱ ጋር እንዴት እንደሚግባቡና ከነፍርሃታቸው እንዴት መቀጠል እንዳለባቸውም ይረዳሉ።
ለዚህም ነው ደፋርነት እጅግ በጣም ምርጥ ባህሪ፣ ደፋር ሰውም አማላይ ሰው የሚሆኑት። ቢፈሩም መደረግ ያለበትን ማድረግ ይችላሉ። ድፍረት ሰርቫይቭ ማድረግ መቻልን የሚያሳይ ብቃት ነው። ሌላ ላነሳው የምፈልገው ነጥብም አለ። ብዙውን ጊዜ ግትርነት የሚስተዋልባቸው ሰዎችን አግኝታችሁ ታውቃላችሁ? የእነዚህ ሰዎች ትልቁ ችግር ምን መሰላችሁ? ግትርነታቸው በትክክለኛው መንገድ ለመጋፈጥ አቅም እንደሚያጥራቸው የሚያሳይ መሆኑ ነው። እንደዚህ አይነት ሰዎች በብዛት ከሃይማኖት፣ ከርዕዮተ ዓለም ወይም ከግብረ ገብ ጀርባ ይደበቃሉ። የሚደበቁት ስርዓት ያላቸው ሰዎች ስለሆኑ ሳይሆን በራሳቸው ለመቆም አቅም ስለሚያጥራቸው ነው። ለዚህም ነው አብዝተው የሚተቹና ከጀርባ የሚዶልቱ ሰዎች ነገሮችን የማድረግ አቅም የሌላቸው ሰዎች ሆነው የሚገኙት። የሚገርመው ይህ አይነቱ ባህሪ በስነ ልቦናው ዓለም ሪአክሽን ፎርሜሽን ተብሎ ይጠራል። በአማርኛ ምላሽ ምስረታ ልንለው እንችላለን። ይህም ድክመትን ወደ ላቀ ስነ ምግባራዊ ድርጊት ለማሸጋገር የሚደረግ ጥረት ማለት ነው። ለምሳሌም በጣም ለምትጠሉት ሰው ከልክ በላይ ደግነትን ማሳየት፣ በስስታምነታችሁ ላለመወቀስ ስትሉ መለገስ ወይም ፈሪ መባልን ለመሸሽ ጀግና መስላችሁ መታየትን መጥቀስ እንችላለን። አደገኛ ስንል የጠራነውን አይነት ሰው ከሆናችሁ ግን ስነ ምግባር ያላችሁ መስላችሁ ለመታየት አትጣጣሩም። የእዩልኝ መልካምነትም እናንተ ጋር አይሰራም። ምክንያቱ ደግሞ ግልጽ ነው። መጥፎ የመሆን አቅም እያላችሁ ግን በፈቃዳችሁና በምርጫችሁ መልካም ስለምትሆኑ ነው። ሌላኛው አደገኛነትን የሚያሳየው ነጥብ ተገማች አለመሆን ነው። ተገማች ሰዎችን ለመቆጣጠር ወይም እንደምትፈልጉት እንዲሆኑላችሁ ማስቻል ቀላል ነው። በተፈለጉ ሰዓት ሁሉ የሚገኙ፣ ስሜታቸውን ሁልጊዜ የሚገልጹና በየነገሩ ሁሉ አስተያየት የሚሰጡ ሰዎች ከሰዎች ጋር ባላቸው ግንኙነት የመፈለግ አቅማቸው ይቀንሳል። አደገኛ ሰዎች የተረጋጉ ናቸው፣ ግን ዝምታቸውን በእጅ አዙር ሌላ ጉዳይ ሊነግሩበት የሚፈልጉ ሰዎች አይደሉም። በራሳቸው የተብቃቁ ናቸው፣ ደግ ናቸው፣ ነገር ግን በሆነው ባልሆነው አማራሪ ወይ ቅሬታ አቅራቢ አይደሉም። ሰበብም አይደረድሩም። ዘባራቂ አሊያም ውስጣቸው የታወከም አይደሉም። ብዙውን ጊዜ በራሳቸው ይመራሉ። ይህ በራስ መመራት ደግሞ የሚፈጥረው ውጥረት ወይም ቴንሽን አለ። ውጥረቱ ደግሞ ክብርን ይፈጥራል። ልብ በሉ፣ በቁጥጥር ስር ያልዋለ አግሬሽን ወይም የጥባጫሪነት ስሜት ፍጹም ስህተት ከመሆኑ ጋር በሽታ ነው ማለት እንችላለን። መቆጣጠር የሚችሉት አግሬሽን ግን ታላቅ ኃይል ነው። ራስን መቆጣጠር ካለመቻል ጋር የተዛመደ ሁከት ፈጣሪ መሆን የሚያሳየው ፍጹም ደካማነትን ነው። በተቃራኒው ምንም ኃይል ሳይኖረን ራስን ስለመቆጣጠር ማውራት ደግሞ ቅዠት ነው። ነገሮችን ማመጣጠን ያስፈልጋል። የዚህ ምጣኔ ደግሞ ሁከት፣ ጉዳትና አደጋን መፍጠር እየቻሉ ነገር ግን ራስን መቆጣጠር ነው። በታሪክ የተለያዩ ማህበረሰቦች ተዋጊዎቻቸውን፣ ጦረኞችንና አርበኞችን ሲያከብሩና ሲያልቁ የኖሩት ለምን ይመስላችኋል? ሁከት ፈጣሪ ስለሆኑና ህይወትን ማጥፋት ስለሚችሉ ብቻ አይደለም። ይህ አደገኝነታቸው የሚወጣው አስፈላጊ በሆነ ሰዓት ስለሆነና በሌላው ጊዜ ራሳቸውን መቆጣጠር ስለሚችሉ ነው። ከስነ ልቦና አኳያ ሲታይም ራስን የመቆጣጠር አቅም በሰዎች ዘንድ ትልቅ ክብርና ደረጃን ያጎናጽፋል። ራሳችሁን መቆጣጠር የምትችሉ ሰው ስትሆኑ ከምታዳብሯቸው ዋነኛ ኃይሎች መካከል አንዱ ደግሞ እምቢባይነት ነው። አደገኛ ሰዎች እምቢ ማለትን አቅም ያዳበሩ ሰዎች ናቸው። ለነገሮች አላስፈላጊ የሆነ ረጅም ማብራሪያ ሳይሰጡ እምቢ ማለት መቻል ከፍተኛ ከሆነ ለራስ ከሚሰጥ ክብርና በራስ የመተማመን ስሜት ጋር ቀጥተኛ የሆነ ግንኙነት አለው። አስተውሉ። አደገኛ ሰዎች ከልክ በላይ አያብራሩም፣ አብዝተውም አይከራከሩም። ቀይ መስመራቸውን ግልጽ ካደረጉ በኋላ አይደራደሩበትም ብቻ አይደለም፣ እነዛ ቀይ መስመሮች ተፈጻሚ እንዲሆኑ ማድረግ ይችላሉ። ምክንያቱም ተፈጻሚ እንዲሆን ማድረግ የማትችሉት ቀይ መስመር እንደ መርህ ሳይሆን እንደ ተራ ጥቆማ ወርዶ ይታይባቸዋል። ይህ ደግሞ የደካማ ሰዎች ባህሪ ነው። በነገራችን ላይ ትልቁ የአደገኝነት ባህሪ ከውጭ የሚገኝ ወይም ወደ ውጭ የሚወጣ አይደለም። አደገኝነት በውስጣችን የምንፈጥረውን ተራ ሰበብ ማውደምና መግደል መቻል ነው። አደገኛ ሰው ከላይ የጥባጫሪነት ስሜት ብለን የተረጎምነውን አግሬሽን ወደ ዲሲፕሊን መቀየር ይችላል። ባይመቸውም አያረፍድም። ከእንቅልፉ በሰዓቱ ይነሳል። ምቾት ባይሰጠውም ሐሳቡን አይሸሽም፣ ያስባል። ሪስክ ቢኖረውም ያቀደውን ያደርገዋል። ይህ በሌላ ቋንቋ ራስን ማሸነፍ ይባላል። ማሸነፍም ሌሎችን ከመጣል ሳይሆን ከራስ ይጀምራል። በመጨረሻም አንድ ሚስጥር ልንገራችሁ። አደገኛ ሰዎች ምንም ጉዳት ማድረስ ከማይችሉ ሰዎች በላይ ይታመናሉ። ለምን ይመስላችኋል? ምክንያቱም አደገኛ መሆን በምርጫ የሚገኝ ብቃት ነው። ጉዳት ማድረስ እየቻላችሁ ነገር ግን ራሳችሁን መቆጣጠርንና አለመጉዳትን ከመረጣችሁ ይህ ስለናንተ የሚናገረው ነገር አለ። ግን ምንም ጉዳት የማድረስ አቅም ስለሌላችሁ ከሆነ መልካም ሰው የሆናችሁት መልካምነታችሁ ትርጉም አልባ ነው። ምክንያቱም መልካምነታችሁ አማራጭ ስለሌላችሁ እንጂ እውነትም መልካም ስለሆናችሁ የመጣ አይደለም። ታዲያ አደገኛ ሆኖ ስል ሁከት ፈጣሪ፣ ቀሽምና ዝም ብሎ ጯሂ ሆኑ ለማለት ፈልጌ አይደለም። እያልኩ ያለሁት ኃይለኛ የመሆንን አቅም አዳብሩ፣ አእምሯችሁን ስል አድርጉ፣ የደረጀና ጠንካራ ቀይ መስመር አብጁ፣ ትልቁን በራስ የመመራት መሳሪያችሁን ለማህበረሰባችሁ አሳልፋችሁ አትስጡ እያልኩ ነው። አደጋና ጉዳት ማድረስ እየቻለ ግን አለማድረግንና ስርዓትን የሚመርጥ ሰው ሆኑ እያልኩ ነው። የአደገኛ ሰው ትርጉም ማለት ይህ ሰው ነው። ለመሆኑ አደገኛ ነኝ ብላችሁ ታስባላችሁ? የዛሬው ዝግጅት ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ።